ጉድ ሞርኒንግ። ዛሬ በጠዋት ወደ ቤቴ ሄድኩኝ፣ ምክንያቱም እቃዎች ይመጡ ነበረ። ሶፋ፣ ጠረጴዛና አንድ ትንሽዬ ኪችን አሪፍ ከሰከንድ አንድ ገዝቼ ዛሬ ዴሊቨር ስለሚያደርጉ 4 ሰዓት አካባቢ ቁጭ በይና ጠብቂኝ ስለተባልኩ ዛሬ ጨስ ላድርግ ቀደም ብዬ ልሂድ ብዬ ያ ዞር እያልኩ ነው። ከዚህ በፊት ከኦቶ ፍሪጅ ትልቅ ረጅምዬና ስቶቭ አዝዤ ነበር። ስቶቭ መጣ። በቃ እንደውም እዚህ አልከራየም ምናምን ብዬ ሀሳቤን ከቀየርኩ በኋላ ፍሪጁ ዴሊቨር ሳይሆን ካንስል አደረኩትኝ። ስቶቭ ግን መተው ወሰዱ። ችግር የለውም፣ ያውም ቀጠሮ ማስያዝ ብቻ ነው፣ መተው ይወስዱታል። በሄርመስ ነበረ፣ እንደዛ ነበረ እላችኋለሁ። አሁን ዛሬ እየጠበቅኩኝ ምን ባገኝ ጥሩ ነው። ሞይስቸር ሂዩሚዲፋየሬ እንደዚህ ሞልቶ አልጠበቀኝም፣ በአንድ ሌሊት ማለት ነው። አስቡት። ቶይሌቱ ዝግ ነው እንደምታዩት፣ ሁሉ ነገር ዝግ ነው። ስለዚህ ከግድግዳው ነው የሚወጣው ማለት ነው። ደንግጬ ነበረ። ኤኒዌይ ሽታው ቀንሷል። ያው ምንም አይልም። በቃ ወሰንኩ፣ አማራጭ የለኝማ። ይሄ ሁሉ ሞይስቸር ማለት ነው አየር ውስጥ ነበረ። ጂሰስ እና ዴሊቨር አድርገው ሄዱ። ሶፋ፣ ቴብል እና ኪችን ማለት ነው። ኪችኑ ከነ ነፍሱ ነው የሚያመጡት። ገጣጥመው ነው እንዳለ ከነ ሼልፉ ምናምን ነው የሚመጣው። ትንሽዬ ፍሪጅ አለች፣ ትንሽዬ ስቶቭ አለችው፣ መሳቢያ እንዳለ አንድ የሆነ እንትን አለ፣ ከላይ የሚገጠም አለ። ከላይ የሚገጠመው መሬት አስቀምጠውልኝ ሄዱ። ለምን በእናታችሁ ስቀሉልኝ ስል አይ ግድግዳ ውስጥ እንትን ሊኖር ይችላል፣ ውሃ ላይን ሊኖር ይችላል፣ ኤሌክትሪክ ሊኖር ይችላል እና ባለሙያ አስገጥም ያሉኝ። እሺ ችግር የለውም አልኩኝ። ሄዱ ማለት ነው ቁጭ አድርገውልኝ እና ባለሙያ በሚለው ደግሞ ማለት ነው ከዚህ በፊት የመጀመሪያ ዙር ስወስን ማለት ነው እዚህ ቤት ስንቴ ሀሳቤ እንደቀያየርኩ እንግዲህ ነግራችኋለሁ። አንዴ ገባለሁ፣ አንዴ አልገባም፣ አንዴ ካንስል አደርጋለሁ እያልኩ ሲወዛገብ ነው የቆየሁትና የመጀመሪያ ጊዜ እንትን ያልኩትኝ ቶሎ ብዬ ኪችን አዘዝኩኝ ማለት ነው። ቤቱ እንዳገኘሁኝ በቃ ገባለሁ ብዬ እና ያ የነበረው እንትን ሰከንድ አንድ ነበር እሱ። ከዛ እንትን የለውም፣ ኤሌክትሮኒክስ የለውም፣ ብቻ ዝም ብሎ ሼልፎች ናቸው ያሉት። ለትልቅ የፍሪጅ የሚሆን ፍሬም ነገር አለው። ፎቶን ካገኘው ፖስታ እዚህ ጋር አስገባላችኋለሁ። እሱ ነበርና ከዛ ሀሳቤን ስቀይር እምቢ አላሉኝም። ሪፈንድ የለውም አሉኝ። ከፈለግሽ እናራዝምልሽና ሀሳብሽን ስታስተካኪ መተሽ ውሰጂ እንጂ እንትን ገነጣጥለን አስቀምጠነዋል፣ መተሽ መውሰድ ብቻ ነው፣ ብር አይመለስም አሉኝ። ከዛ አልጋ ደግሞ ነበረ፣ ተመሳሳይ አልጋና ኪችን ነበር ያዘዝኩትኝ። አልጋውን ያዘዝኩትኝ ከዚህኛው አሁን ከዛሬ ከዴሊቨር ካረጉልኝ ነበር እና እሱ ጋር ደግሞ ብር ምናምን መልሱልኝ። በስልክ ነው ያናገርኳቸው። ችግር የለውም ጉድሻይን እንሰጥሻለን ለ1 ዓመት የሚሆን ደረሰኝ ነገር ነው፣ በሱ ወረቀቱን አሳይተሽ የፈለግሽውን እቃ ከኛ 1 ዓመት ድረስ መግዛት ትችያለሽ አሉኝ። እሱ ተመቸኝ እና አሁን ደግሞ ሀሳቤን ስቀይር ደግሞ ሄጄ ይሄን ገዛው፣ ሶፋ ምናምኑን ገዛው። አልጋዋን ደግሞ ካንስል ያረኳትኝ ራሷ ጠበቀችኝ ማለት ነው እና በጣም በደስታ ድጋሚ ያዘዝኳትኝ። አልጋው ዛሬ ሳምንት ይመጣል ማለት ነው። እንትናት ኤርጎኖሚክ አልጋ ናት። በቃ በጣም በቃ ደስ ብላልኛለሽ። ትንሽዬ የዳይኒንግ ባለጌ ወንበር ነገር እንደሱ አዘዝኩኝና ሌላ ደግሞ አንድ ወንበር አዘዝኩኝ። ላይክ እነሱ ደግሞ የሚቀጥለው ሳምንት ይመጣሉ። ሲመጡ ነግራቸዋለሁ ማለት ነው። ቀስ በቀስ እንደዛ ነው። አሁን ያለሁትኝ ራማ ውስጥ ነው ያለሁትኝ። ራማ ነኝ ብቻ ቮይስ ኦቨር ስለሆነ ረሳሁት የት ነበር ይሄ ነገር። ያ እናንተ ሂጂ ያላችሁኝ ፈርኒቸር ቤት ውስጥ ሁሉ ሄጃለሁ። ኢኪያ ቲክቶክ ላይ ጠይቂያችሁ ነበር ካስታውሳችሁና ኢኪያ ሄጃለሁ፣ ራማ ሄጃለሁ፣ ፖኮ ሄጃለሁ፣ ኤክሲክስ ሉትስ ሄጃለሁ። ምን ቀረኝ? እና ጀርመን ሀገር አሉ የተባሉትን ፈርኒቸር ቤቶች ሁሉ ዞርኩኝ። ነገር ግን የገዛሁት ኦልሞስት ሁሉንም ከሰከንድ አንድ ነው እቃዎቼን የገዛሁት ይላችኋለሁ። የደሃ ነገር እና የዛ ኪችን ብር ተበላ ነው የምላችሁ። 280 ብር ነው ምናምን። ይመቻቸው። አሁን ድረስ መውሰድ እችላለሁ፣ ግን አይሆንም ከቤቴ ጋር አሁን ካለው ጋር። ከዛ ደግሞ ኪችን የሚገጥም ሰው ማለት ነው ከዛ በላይ ነው። ስንት እንዳለኝ ታውቃላችሁ? 600 ምናምን ኪችኑን ለመግጠም። ኤሌክትሮኒክስ ስቶቭን ያዘዝኩ ጊዜ ነበር ይሄንን ሰውየውን ያናገርኩት። ፍሪጁም ይመጣል፣ ስቶቭ አሁን የተመለሰው ቅድም ያሳዩዋችሁ
እሱ አለና በቃ እሱን ገጣጥሞልኝ 600 አምፖሎቹንም ገጣጥሞልኝ በጣም በርካሽ ነበር። ጥሩ ነው። እስከ 900 እስከ 1200 ሊሄድ ይችላል እንደ እቃው ማለት ነው። የኔ ትንሽ ስለሆነች እንደዛ ብሎ የነበረ እሱ ተወደደብኝ። እሱን እንደዛ ከማድረግ የተበላው ይበላና 200 አትክሰርና ይሄኛው ሰከንድ አንድ መቶ ቁጭ ስላደረጉልኝ በቃ ዳይሬክት መጠቀም ያስችለኛል። ፍሪጁንም ስክታረኩ ሰራ። እንትን ደግሞ ዋሽ ማሽኑ ከማን ነበረ? ከኦቶ ነበረ። ማስገጠሚያውን አብራችሁ 20 ዩሮ ነው ምናምን ነው 19 ዩሮ መቶ ይገጥሙላችኋል፣ ይሰራል ማለት ነው። ስለዚህ ኪችን ኢንስቶል ማስደረግ አላስፈልገኝም ማለት ነው። እንደዛ ነው። ኖባዲ ኬርስ ግን ቀይ ነው መጣ ጊፍት አብረን እንክፈት። እንደውም አሪፍ ወይ ምንድን ነው የሰጡኝ? እነዚህ ችጋራሞች ኢየሱስ እንደዚህ ቻሉ ለራሱ ምንድን ነው ካፌ ማሽን አልፈልግም አልኳቸው። እንደዚህ አይነት እንትን መቼ ይሄ ፈለኩ ስላላችሁ ትመናቀሩ። ኤኒዌይ ይሄንንና ሺዝ ፕሪቲ አይ ታምራለች። ግን እኔ እንዲህ የሚጨመቅ ቡና አልወድም። ለማንኛውም ገባው ለማለት ያህል ነው። ቀይናም ብቻለሁ ለማለት ያህል ነው። ልንገራችሁ ብዬ ነው። አይነን ዶንት ኬር። ይቀመጥ ማስታወሻ ነው። ምንም ነገር የለም ቤቴ ከዚህና ከዚህ ውጪ እና ከኪችኑ ዛሬ አስተካክላለሁ፣ አጸዳለሁ። ግን አይ ሃቭ ኖ ኤነርጂ። መተኛት ብቻ ነው የምፈልገው። ቻው